ተመልከቱ እናንተ ተመልከቱ ማለት ነው። በነገራችን ላይ አረብ ነው። አረብ ሁለት አውቅም የሚምላችሁ በምክንያት ነው። ግን ሁሎችም ሊሆኑ አይችልም። ከስንት አንድ አላህን የሚፈሩ መልካሞች እንዳለ አውቃለሁ ማለት ነው። በዚህ አጋጣሚ በተለይ ደግሞ መዳም ትወደኛለች ብላችሁ ወይንም ደግሞ መዳም ታመሰግነኛለች ብላችሁ ራሳችሁን እየጎዳችሁ ዋጋ ለምትከፍሉ እህቶች ማለት ነው ይሄ ቪዲዮ ለእናንተ ይድረስ። እኔ ካሁን በፊትም በተደጋጋሚ ነግሬያችኋለሁ። ባለማወቅ 4 አመት ያክል ተጎድቻለሁ እዚህ ቤት ብያችኋለሁ። ብዙ አመት ሰርቻለሁ። ግን ከሰራዋቸው አመታቶች ሁሉ ባለማወቅ 4 አመት ያክል ዋጋ ከፍያለሁ። ለዚሁም ደግሞ የረባ ደሞዝ አይከፈለኝም ነበረ። በመጀመሪያ እንደመጣው ሲከፈለኝ የነበረ 1000 ድርሃም ነበረ። ከዚያ 2 አመቴን ከጨረስኩ በኋላ 1500 አድርገውልኝ በ1500 ነበር ሰራይ ነበር ማለት ነው። ግን የሀገሬ ልጆች ቤቱ ትልቅ ነው። በጣም ዋጋ ከፍል ነበረ። ሳይቆሽሽ ራሱ በየቀኑ ነበር የማጸደው ምንም አይነት ቆሻሻ ሳይኖረው ማለት ነው። ወላሂ ነው የምላችሁ። ይሄ በፎጣ መወልወል ምናምን እሱን ተውትና ከዚያም አልፎ ምን አደርግ ነበር መሰላችሁ? የጥርስ ቡርሽ አለ አይደለ? በጥርሱ ቡርሽ ክሎሮክስ እና ጀፍ ቀላቅዬ የሴራሚኩን መስመሩን በዚያ ሁሉ እየፈገፈኩ አጸዳ ነበር ማለት ነው። ግን እልካም ነበርኩኝ። በሆነ ባልሆነው ሲያዙኝ እሺ ማለት ወይም ኦኬ ማለት ኢንሻአላህ ማለት ልክ እንደ ትልቅ ነገር ወይም ውርዴት ስለሚመስለኝ አዘውኝ እንኳን መስራቴ ላይ ቅርሽ ሳላቸው ዝም ብዬ መጥቼ ያንን ስራ ሰራ ነበር ማለት ነው። ሀገሬ ልጆች ግን በመሃል ማን ተጎዳ? እኔ ነበርኩ ስጎዳ የነበረው። አንድ ያልቆሸሸውን ሁሉ ነበር የምፈጋላቸው። የማላደርገው ነገር አልነበረም። የሀገሬ ልጆች ያን የልጅነት ጉልበትም ስለሆነ ከዚህም ተውትና ደግሞ ሳውዲ አረቢያ ራሱ አላ አይደለ ባለማወቅ ዝም ብላችሁ ሰው እንዲያመሰግናችሁ ሰው እንዲያደንቃችሁ ብላችሁ የምታደርጉት ነገር እንደዚህ አድርግ ነበር ማለት ነው። ሳውዲ አሁን ከእናቷ ቤት ሰድ 2 ሰራተኞች አሉ፣ ፊሊፒን እና ኢንዶኔዥያ ማለት ነው የሀገሬ ልጆች። ከዛ እነሱ ስለሚያውቁ ጉዳትና ጥቅሙን ስለሚያውቁ ከዛ ቤት የቤት ማጽጃ ሳሙና የሚገዛው በ25 ሊትር ነው። ፈሳሽ ሳሙና ነበር የሚገዛ ማለት ነው የሀገሬ ልጆች። እና 4-5 ስታመጣ ሴት ወይቱ ከሹፌሩ ጋር ረዳ እኔ ያው የገጠር ልጅም ስለሆንኩ ጀሪካ እየተሸከምኩ ስላደኩኝ የሚጎዳኝ ስለማይመስለኝ ደግሞ እነሱ እንዲያደንቁኝ ምልና ያንን ጀሪካ ሳላቅማማ ብድግ አድርጌ ያመጣዋለሁ ማለት ነው። ይታችሁ እንግዲህ ሀገሬ ልጆች። ከዛ እነሱ እኮ ማንሳት አቅቷቸው አይደለም፣ ግን እንደሚጎዳቸው ስለሚያውቁ ራሳቸውን መጉዳት አይፈልጉም። ካነሱም ለሁለት ነው የሚያነሱ። ገባቸው? ከዛ ምን ይሉኛል? እንቱ ኢትዮጵያ መሻላ ግዊ ውሹ ታክሉ ይላሉ ማለት ነው። እናንተ ኢትዮጵያኖች ግዊ እንትን ጠንካሮች ናችሁ፣ ምን እየበላሽ ነው ያደግሽ ምናምን ይሉኛል። ከዚያ እንደዚያ እንድሉኝ እያልኩኝ አሁንም ደግማለሁ። ምን አገባኝ? እኔ የማውቀው ነገር የለ። የልጅነት ጉልበት ነው። ከዛ በፊት አረብ ሀገር የሄደ ዘመድ የለኝ። እንደዚህ እንዳታደርጊ ብሎ የመከረኝ የለ። እንደዚህ አድርግላችኋለሁ ማለት ነው። ልብስ ተኩሰው ጨርሰው እነሱ የሞላውን ሰላ ፎቅ ይዞ ለመሄድ ያው ቡርሃዳ አይ ይላሉ። ልክ ዛሬን እንደሚያደርገኝ ማለት ነው የሀገሬ ልጆች። ዛሬ ግን ሲደርስብኝ ታወቀኝ። ይሄ ኩላሊቴን አመመኝ ምናምን ያማልኮ ምናምን ይላሉ ማለት ነው። አዲ ያኔ እንትን ነው። ይሄ እኮ በጣም ቀላል ነው። አሁን የመውሰድ አቅቶች ነው ምናምንልና አምጥሎ ሰድልሽልና እየተንደረደርኩ ደግሞ ያንን አቀበት ደግሞ ይዤላት እወጣለሁ። እንደምጎዳ አላውቅም እኮ የሀገሬ ልጆች። እነሱ ግን እንደሚጎዳ ያውቃሉ፣ ግን ለኔ መናገር አይፈልጉም። ግን ራሳቸውን እየጠበቁ ነበር። እና በጥቅሉ ምንላችሁ ነው ባለማወቅም ሆነ እያወቃችሁ ደግሞ እንግዲህ መዳም እንድታመሰግነኝ ብላችሁ መዳም እንድትወደኝ ብላችሁ መስመር ያለፈ ነገር ለምታሽቃብጡ ማለት ነው። እኔ ግን ያው እንዲያደንቁኝ ይፈልጋለሁ እንጂ መቼም ይወዱኛል ብዬ አይደለም እንደዚህ ያሳደርገኝ ነበር። ለምን እንደማይወዱኝ አውቃለሁ። ሲያዙኝ እንኳን ማለት ነው እሺ እንኳን ብያቸው አላውቅም። ዝም ብዬ ስራዬን መስራት ነው እንጂ ሀገሬ ልጆች። ወላሂ 2 አመቴን ጨርሼ ራሱ ላሳድስ ስል እንቲ ሽቅልጭ ኦኬ ያሉኝ ማለት ነው። በጣም ጎበዝ ነሽ ግን አትስቂም፣ ያኔ ተንኮለኛ ነሽ። ተንኮለኛ ሳይሆን ምንድነው እልካም ነሽ ነበር ያሉኝ። ገባችሁ? ሽቅልጭ ኦኬ ሚያም ያለኝ ሰውዬው ራሱ ማለት ነው ሊያሳድስልኝ ሲል ሙሽኪላና በዚር ልጅ ማሻለኝ ማለት ነው። ወላሂ በስራሽ ጎበዝ ስራሽ ደሞዝ ጨምርልሻለሁ፣ ግን እልካም ነሽ ማማ አይሸይ ትጉልሽ ጉሊ ኢንሻአላህ ጉሊ አጣይ ቢለኝ ነበር ማለት ነው የሀገሬ ልጆች። ስሙልኝ። ከዚያ ስኔ እህታችሁ ሳጅል ስለሆንኩኝ ብቻ ስራዬን ልስራ እንጂ ምን ያስወድደኛል ምን ያስጠላኛል የሚለውን ነገር ስለማላውቅ ዝም ብዬ ፍግት። ከዚያ እህታችሁ እየበሰልኩ መጣውኝና እንደዚህ ስለ አረብ ሀገር ተሞክሮ ያላችሁን ስሰማ ምናምን ብዙ ነገር ተማርኩ። ከዛ በ4 አመት ዋጋ የከፈልኩትን አልহামዱሊላህ አሁን የተሻለ ደሞዝ እየተከፈለኝ፣ ግን ድሮ ሰሰራ የነበረው ሲሶን እንኳን አልሰራም። ወላሂ ነው የምላችሁ። እኔ ብታምኑ ባታምኑ ለምሳሌ ዛሬ ልንገራችሁ። ቤት አጥልቼ የነበረው ሐሙስ ለታ ነበር ለኢድ
እና ዛሬ ገና ቤት አጸደው ማለት ነው። ዛሬም እንደነገሩ ትናንትና ዝናብ ስለነበረ ከነጫማቸው ሲገቡበት የጭቃው መስመር ስላለፈብኝ አላጸዳም። አሁን አላጸዳም። አሁን ረፍታለኝ የሀገሬ ልጆች። ግን እሳ አሽቃብጣለሁ። የማሽቃብጠው ግን ራሴን እየጎዳሁ አይደለም አለ አይደለ? ብሰራም ባልሰራም የሆነች ነገር ሲልኝ ኦኬ ኢንሻአላህ ምግብ ይወዳሉ፣ ምግቤን እንደዚህ እየሰራሁ እሰጣለሁ ማለት ነው የሀገሬ ልጆች። እና ስታሽቃብጡ ራሳችሁን እየጎዳችሁ አታሽቃብጡ። ምክንያቱም እኛ ብናሽቃብጥላቸውም መስመር ያለፈ አሽቃባጭ አሽቃብጠን ራሳችን ከጎዳነ በተጎዳንበት ሰዓት ለእኔ ብላ እኮ ነው ዋጋ የከፈለችው ብሎ ለእናንተ እነሱ አስቡላችሁም። እውነቴን ነው የምላችሁ ወላሂ። ይሄንም ላችሁ የቻልኩት ምንድን ነው መሰላችሁ? በእርግጥ እችታችን አሽቃብጣ አይደለም፣ በጥቅሉ ራሳችን ጠብቀን ነው መስራት ያለብን ለማለት ያክል ነው። ይችን ልጅ ሳያት በጣም ነው ያሳዘነችኝ ከምላችሁ በላይ። እጇ እንዳለ ተቃጥሎባታል ማለት ነው። እጇ ተቃጥሎባት ሙሉ በሙሉ እንደዚህ በጣም በሚያሳዝን ሁኔታ መግቢያ ላይ እዩት ማለት ነው። እንደዚህ ሆኗል። ስራ አላቆመችም፣ ስራ እየሰራች ነው። የሀገሬ ልጆች የምትሰሩ ልጆች ታውቁታላችሁ አይደለም? ይሄ ሁሉ ሆኖ ይቅርና ትንሽዬ ፎረን ውስጥ ሳስገባ ካቃጠለኝ ወይ ትኩስ ነገር ካቃጠለኝ ወይ የሆነ ቢላ ቆርጦኝ እንኳ ውሃ ሲነካኝ እንዴት እንደሚያደርግ ስሜቱን ስለማውቀው ነው ይሄን ቪዲዮ ልሰራ የፈለኩት። በነገራችን ላይ ገባችሁ? እና እንደዚህ ሆና ልጅቷ ስራ እየሰራች አየኋት። ትነፋለች፣ ምን ትላለች? ያኔ ቤት ውስጥ መሰራት ያለበትን ነገር ትሰራለች። አሞሻል፣ ቆስለሻል፣ ከኔ ቤት ስትሰሪ እኮ ነው የታመምሽው። ስለዚህ ህመምሽን አስታሚ፣ ምግብ ከውጭ እናመጣለን ወይ ለጊዜው ሌላ ሰራተኛ አመጣለሁ ወይ እኛ እንሰራለን አላሏትም። አሁንም እንደዚህ ዋጋ እየከፈለችም እየሰራች ነው። እውነቴን ነው የምላችሁ ወላሂ። እነሱ ቢሆኑ አይደለም ይሄን ያክል ቆስለው ይቅርና ትንሽ ጀጀር ካለችባቸው እንኳን ጅቢ ለዝጋ፣ ጅቢ ክሬም፣ ሲረምሽ ተስፋ የማይባል የማይደረግ ነገር የለም ማለት ነው። እና ለአረብ ብላችሁ ዋጋ የምትከፍሉ በእርግጥ ብዙዎቻችን ለአረብ ብለን ሳይሆን ስራችን ብሎን ስራችን ስለሆነ ብር ስለሚከፈለን ነው የምንሰራ። ግን በቅጡ ራሳችን በማይጎዳ መልኩ ስሩ ነው የምላችሁ ወላሂ። ራሳችሁን ጠብቃችሁ ስሩ። ብቆስል ብታመም እሷ አለችኝ ታሳክመኛለች፣ መዳሜ ትወደኛለች፣ ጥሩ ሰዎች ናቸው። እና ሀቢብቲ አረብ ነው። አረብ ሁለት አያውቅም እናትዬ። የፈለገ ያክል ብትደክሚለት ብትለፊለት አገልግሎት እስከሰጠሽ እስካለ ድረስ ተጠቅሚያለሽ፣ ይከፈልሻል፣ ትበያለሽ፣ ትጠጫለሽ፣ ትኖራለሽ። ከዛ በኋላ ግን ስንት ዓመት 10 ዓመትም ስሪ 20 ዓመትም ስሪ ያው ሁሉ ዋጋ ከፍለሽ አንቺ ከአገልግሎት ውጭ ከሆንሽ፣ አንቺ ከጥቅም ውጭ ከሆንሽ አታስፈልጊም። አንቺን አሳፍራ ጤነኛዋን አምጥታ ደግሞ ታሰራለች። ገባችሁ? እኛ ጤነኞች ከሆነ ነገም ሌላ ቦታ ሄደን መስራት እንችላለን። ስለዚህ ቅድሚያ ለራሳችሁ ስጡ። ማንኛውንም ስራ ስትሰሩ ራሳችሁን ጠብቃችሁ ስሩ። እውነቴን ነው የምላችሁ። ከባድ ነገር ስታነሱ፣ ከደረጃ ስትወርዱ፣ እንዲሁም ደግሞ ይሄ ዘይት ምናምን ነገር ስትጠቀሙ ራሳችሁን ጠብቃችሁ ስሩ። አይ የኔ ምግብ ስትሰራ ያቃጠላት እኮ ስለዚህ እረፍት አድርግ የሚልሽ የለም። አስባችሁታል? ወላሂ እንደዚህ ተቃጥላችሁ ወደ እሳት ስትቀርቡ የበለጠ እኮ ነው የሚያቃጥላችሁ። ውሃ ሲነከው እንዴት እንደሚያደርግ አስባችሁታል? ይላላጣል፣ ያቃጥላችኋል። እናቷ ብትሆና እንደዚህ ሆና እየሰራች ዝም ትላታለች? ዝም አትላትም። ስለዚህ ዋናው የአገሬ ልጆች ለራሳችሁ ያላችሁት ራሳችሁ ናችሁ። አዲስ የመጣችሁት ናችሁ። ነባሮቹ ተውት። በራሱ ጊዜ ህይወት አስተምሮናል፣ ልክ እንደኔ ማለት ነው። ዛሬ አልሐምዱሊላህ ከድሮ በበለጠ ደሞዝ እየተከፈለኝ ግን ራሴን ጠብቄ ፏ ብዬ እንቅልፌን ተኝቼ አርፊ በቀን 5 ጊዜ 6 ጊዜ 10 ጊዜ ሰድ የነበረውን ደረጃ በስልት ማለት ነው በቀን 1 ጊዜ 2 ጊዜ እጅ ሸኛታለሁ። ገብቷችኋል? እና አረብ ሀገር ለመስራት ብልጥነት እንጂ ጉልበት አያስፈልግም። ተጠንቀቁ።